እኔ አላቅም በቃ ምን እንደማርክ እኔ ዳረ እግዚአብሔር ይስጥሽ ኡፍ ተረፍክ ዳንክ አይደለም ያብዬ ምን እንደሆነ ታውቂያለሽ በጣም ውስጤ ይኸውልሽ ሁለት አይነት ልብ ውስጥ ነው ያለሁት እና ፍቅር ይዞ ያውቃል እኔን አራሽቶኛል እየቀለድኩም ሊመስልህ ይችላል አፍቅሬያለሁ ለስልህ በምን ቋንቋ በምን ዘዴ አልገባህ አለ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ ዛሬ እንደምታዩኝ ብቻዬን ነኝ ነገር ግን ካሜራማኔ ዳኒ ይባላል እና እሱ አብሮኝ ነው ያለው ፓገል ዛሬ የለም እንዳለፈው ለሳቅ ለጨዋታ ምናምን አይደለም ዛሬ የመጣሁት ትንሽ ቁም ነገር ይዤ ነው የመጣሁት እንዴት ብዬ እንደምነግራችሁ አላውቅም ነገር ግን እስቲ ትንሽ የሚሰማኝን ስሜት ለእናንተም ለሚመለከተውም ሰው እንዲረዳኝ ነው ዛሬ ቪዲዮ ይዤ የመጣሁት እና ምን መሰላችሁ እንደምታውቁት እኔና ፓገል ቪዲዮ እንኳን መስራት የዩቲዩብ ቪዲዮ እንኳን መስራት ከጀመርን ከሁለት ወር በላይ ይሆነናል ነገር ግን ከዛ በፊትም ደግሞ የኔና የሱ ጓደኝነት በጣም ረዘም ያለ ጊዜ ነው የነበረንና በዛ መሀሎች ውስጥ እኔ ለሱ የሚሰማኝ ስሜቶች እየተቀየሩ መጡ ስላችሁ የፍቅር ስሜት እየተሰማኝ መጣና እንዴት ብዬ መናገር እንዳለብኝ አላውቅም ምክንያቱም ላይክ እሱ ሁሌ ቀልድ ያበዛል የሆነ ነገርም የምርም አድርጌ ብነግረውም ነገሮችን ይሄ የምር አድርጎ የመረዳት እንትን የለበትም እና ሲመስለኝ ከዚህ በፊትም የሆነ ቪዲዮ አይቼ ነበረ እናንተ ካያችሁት የሰራው ቪዲዮ ላይ አይ ቲንክ በፍቅር ተጎድቶ ነበረ ምናምንና እሱንም ቪዲዮ አይቼ ነበረ እና ሜቢ የእሱ ተጽዕኖ አድርጎበትም ሊሆን ይችላል ብዬ አሰብኩኝ እና እኔ ደግሞ በዛ መሀል በጣም እየተጎዳው ነው ፋሚሊ እንዴት ብዬ እንደምነግራችሁ አላውቅም እና ለኔ የሚሰማኝን ስሜት ላይክ እሱ ጋር ሆኖ ቢረዳልኝና ባይልኝ እኔ በጣም ነበር ደስ የሚለኝ ሌላም ቪዲዮ ከዚህ በፊትም ስንሰራ ላይክ የውስጤን ለመናገር በጨዋታም በሆነ ነገርም ሞክሬ ነበር ላይክ እሱ ግን እንደ ቁም ነገር አይደለም የሚያስበው ላይክ እየቀለድኩ ነው የሚመስለው ምናምን ነገር ነው እንዴት ብዬ እንደምነግረው አላውቅም እና ምን አሰብኩኝ ዛሬ ካሜራማኔንም እያወራሁት ነበርና እሱ ልክ ከመጣ በኋላ ልነግረው አሰብኩኝ ላይክ በቃ እንደምወደው የውስጤን የሚሰማኝን ስሜት ልነግረው ፈለጉኝ እሱ ግን እንግዲህ ምን እንደሚያስብ ውስጡ እንደምን እንደሚሰማ አላውቅም እኔ ግን ዛሬ በቃ አልቻልኩም የውስጤን መናገር ፈለግኩኝ ምክንያቱም እኔ ነኝ እየተጎዳ ያለሁት ሁሌ ከሱ ጋር አብሬ ስውል ሁሌ ከሱ ጋር ጊዜያቶችን ሳሳልፍ ምናምን ነገር ላይክ ፍቅሩ እየጨመረብኝ ነው የሚመጣው እሱ ግን ይህንን ነገር አይረዳኝም እንደማንኛውም ጓደኞቹ ብዙ ሰው አምጥቶ ያስተዋውቀኛል ኖርማል ሴቶችን ያስተዋውቀኛል ጓደኞቼ ናቸው እያለ ልክ እንደኔ ጓደኛዬን አስተዋውቂያት ምናምን ብሎ ያስተዋውቀኛል ግን እኔ እዛ ጋር ገባችሁ ስሜቴን አውጥቼ ለመናገር ትንሽ ከበደኝ እሱም አይ ቲንክ በኖርማል ነው መሰለኝ የሚያስበኝና አሁን እንግዲህ አላቅም ምን እንደሚያስብ ምን እንደሚለኝም አላቅም ግን እስቲ በቃ ዛሬ ምንም አይነት መስዋዕትነትም ቢሆን ከፍዬ ልነግረው አስቤያለሁ ነገር ግን ቀልድ ላይክ ለሱ ቀልድ ከሆነ እና እንደ ኖርማል ጊዜው ስቆብኝ ምናምን የሚያልፍ ከሆነ ፍራንክ ነው ብዬ እነግረዋለሁ ግን ከዛ በኋላ ግን አላቅም ከሱ ጋር እንዴት መስራት እንደምችል ከሱ ጋር እንዴት ከዚህ በኋላ ቪዲዮዎችን መስራት እንደምችል ተመልሼ ዩቲዩብ ላይ እንዴት ከሱ ጋር ቪዲዮ እንደምሰራ አላቅም ነገር ግን እስቲ እንግዲህ ዛሬ ካሜራማኔንም አዋርቸው ነበረ እና ምን አሰብኩኝ ላይክ ለሱ ነግሬው እንደ ቀልድ የሚያልፈው ከሆነ ፕራንክ ነው እላለሁ ካሜራማኔንም እንዳትለቀው እንደዛ ካልኩክ ካለኝ በኋላ ይሄ ቪዲዮ ባይለቀቅ ደስ ይለኛል እና እስቲ ብቻ ፋሚሊዎቼ አላቅም ምን እኔ ሽብቻ ለማንኛውም በቃ እየመጣው ነው ብሎኛል እና እስቲ ብቻ አላቅም የውስጤን እንዴት እንደሚረዳልኝ አላቅም መናገሬም ለኔ ልክ ነው ብዬ ስለማስብ ነው ዛሬ የተናገርኩት ምክንያቱም ላይክ እየቆየ በመጣ ቁጥር እኔ ነኝ እየተጎዳ ያለሁት እሱ ምንም ሁሌ ቀልድ ነው ሁሌ ጨዋታ ነውና ምንም አይመስለውም ነገር ግን ዛሬ ነግሬው አሁንም እንዳለፈው ጊዜ አሽፎብኝ ስቆ ምናምን የሚያልፍ ከሆነ በቃ ከዚህ በኋላ ተመልሼ ወደ ዩቲዩብ ራሱ እንዴት እንደምመጣ አላቅም
አላቅም እኔ ተመልሼ ከሱ ጋር ለመስራት እንደ ድሮ እንደዚህ ምንም እንዳልተፈጠረ ምናምን ሆኜ ለመስራት ትንሽ ስለሚከብደኝ ተመልሼ ወደ ዩቲዩብ እንዴት እንደምመጣ አላቅም። ለማንኛውም ፋሚሊዎቼ እስቲ እንግዲህ እሱም ይምጣና የሚለኝን እሰማለሁ እና ፋሚሊዎቼ እየመጣው ነው ብሎኛል። ደውዬለታለሁና እየመጣው ነው ብሎኛል። በቃ እስቲ ለማንኛውም እነግረዋለሁ፣ የልቤ የሚሰማኝን ነገር እነግረዋለሁ እና እንትን ካሉ ኖ እንደ በፊቱ ስቆብኝ ምናምን የሚያልፍ ከሆነ ላይክ ፕራንክ ነው እላለሁ። ነገር ግን ካሜራማኔ አደራ ይህን ቪዲዮ እንዳስለቅብኝ አደራ። እና አልፈልግም በቃ ከዚህ በኋላ ላይክ እንዴት እሱንም እንደማየው ላይክ ከሱ ጋርም እንዴት ቪዲዮ እንደምሰራ እኔ እንደ በፊቱ ልሆን አልችልም። ኦልሬዲ አንዴ ስሜቴን አውጥቼ እነግረዋለሁ እና እንደ በፊቱ ለመሆን ትንሽ ይከብደኛል። እና ፋሚሊዎቼ እንግዲህ እናንተም ከጎኔ እንደሆናችሁ አውቃለሁኝ። በጣም ነው የምወዳችሁ። እሱም እንግዲህ ተረዳኝ ነው አላውቅም፣ ግን እስከ በቃ መጨነቅ ስለማልፈልግ ነው። እኔ መጨነቅ አልፈልግም። እስከ ዛሬ ያስመሰልኩት የተጨነኩት ይበዛልና በቃ እንግዲህ ፋሚሊዎቼ የሚሆነውን አብረን ምን እየቀበጣጠርሽ ነው? ኦሆ ውድዬ እንዴት ነሽ? ደህና ነህ? ምንድነው ይሄ ጎረምሳ መጥቷል። ሰላም በላቸው ፋሚሊዎቻችን። እንዴት ናችሁ የኛ ውድ የተከበራችሁ የዩቲዩብ ቤተሰቦቻችን? ዛሬ በዚህ በነፋሻማው ቦታ ምን ተፈልጎ እንደሆነ ባናውቅም በጣም ነው የሚያምረው። እኔ እንደዚህ አይነት ቦታ ላይ እንኳን ብዙም የለውበት ጭር ያለ ነገር አይመቸኝም፣ ግርግር ነው የሚመቸኝ። ቦታው በጣም ነው የሚያምረው። ጸጥታው ደግሞ በጣም ደስ በጣም ማለት ነው በጣም እና እዚህ ቦታ ላይ ትፈለጋለህ በጣም ነው የምፈልገው ብላ ስጠረኝ ቻቧን ነበር ብቻዋን ነበር የመሰለች። ጎረምሶን ይዞን የመጣችው ፍሪኩ መጣ። ጭራሽ ከኔ ውጪ መምጣት ጀመር። አይ ተበሳብሳችኋል። እና ምን እሺ ነው ካሜራ ምናምን ያስፈልግ። እንዴት ነህ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ማይኩ ሊያዝ የኔ ነው ማይኩ። ደህና ነህ? አለን። እንዴት ነሽ? አምሮብሻል ደግሞ። አይ አምሮብኛል። ማርያምን አምሮብሽ። የት ነበርክ እንዴ? ቤት ነበርኩኝ። ከዛ ቪዲዮ ኤዲት እያደረኩ ነበረ የቲክቶክ ለለቀኩኝ። ዛሬ ለቃል የቲክቶክ ቪዲዮ ኤዲት እያደረኩ ነበር። ዛሬ ለቀቃል ብዬ አስባለሁ። እሱን እየጨራረስኩ ነበር። ስደውይልኝ ላጥ ብዬ መጣሁ። አይ ናፍቀን ነው እኔና ቤተሰቦቼ ናፈከንና በቃ አረ ናፈከኝ ብለሽ ጠርተሽ ዩቲዩብ ልታሰሪ ነው? ደህና ነህ? ምንድነው አይዲያው? ሀሳቡ ምንድነው? ማርያም እውነት እንደዚሁ ከቤት ነው ሻወር ወስጄ ስለወጣሁ ነው። እስከዛሬ እኮ ከነ እንትኔ ስለምታይ ልብስን አታጥብም? ምን እሺ ነው አሁን አምሮባል ብላ ልብስን አታጥብም ታያለሽ እንዴ? ምን ውሸቷን ነው? እሺ ቤተሰቦች ቀልድ ነው። እና የኔ ውድ ፋሚሊዎቼ መጥቷል። እሱም ይኸው እንግዲህ እና ዛሬ ላስተኮይ ነገር ነው የፈለኩት። ላስተኮይ ሳይሆን ላይክ ለቁም ነገር ነው የፈለኩት። ቁም ነገር አታውቅም፣ ግን ለቁም ነገር ነው የፈለኩት። አረ ለቁም ነገር ኢትስ ኦኬ። ምንድነው በካሜራ ፊት የሚነገር ቁም ነገር? ኦኬ ይሁን እሺ። እንዴት እንደምነግር አላውቅም። አይኔ ላይ ምን ይታያል? አይናር ነው እኔ እንደ ፊልም ስንጀምር አይኔ ላይ ምን ይታያል አላለችም? እሺ አይ እየቀለድኩ አይደለም። አንቺ አይኔ ላይ ምን ይታያል? አይ ቆይ ልጠይቅህ የሆነ ጥያቄና ላይክ የምጠይቅህን ጥያቄ ትመልስልኛለህ። ለኔም ለፋሚሊዎቼም ነው የምትመልስልኝ። አዎ ኢንተርቪው ሆነ ደግሞ ምን ጦስ ውስጥ ነው የገባው ዛሬ? እሺ ምንድነው? እሺ ላይክ ስለ ፍቅር አስበህ ታውቃለህ? ፍቅር ምንድነው? ፍቅር ነው። ፍቅር ቲክቶከሯ ነው። አትቀልድኝ። የምሬን ነው የማወራው። የምሬን ነው። ስለ ፍቅር ምን አስበህ? ፍቅር እንዴት አናስብም ብለሽ ነው? እናስባለን። ስለ ፍቅር ነው። ፍቅር ይዞ ያውቃል? እኔን አራሽቶኛል። እሺ ታርጉኝ። ለነገሩ ላስት ቪዲዮ አይቼ ነበር። ፍቅር ግን ሁሌ ስታሾፍ ስለማይክ ነው ለዛ ነው የጠየኩት። እንዴ በስነ ስርዓት ስለተቀጠው ነው። በፍቅር ደና አርጌ የተቀጠው ሰው ነኝና በጣም ነው የማላግጥበት። አሁን ፍቅር ላይ በጣም ማለት ነው። እሺ የታባቱ ተጫውቶብኛል በጣም የልጅነት ወዜን ምጥጥ አርጎ የመጠጠው ነው ይባል። ለዛ ነው ፍቅር ላይ የምናላግጠው። ተጫውቶብናል፣ አላግጦብናል በወቅቱ። ገባኝ። እሺ ስማኝ፣ አሁን ላይክ እያሾፍኩም ሊመስልህ ይችላል፣ እየቀለድኩም ሊመስልህ ይችላል። አፍቅሬያለሁ።
አሪፍ ነው ኔድ እኔም አፍቅሬሻለሁ። አይ ይቅለድኩ አይደለም ከልቤ ነው እያወራሁ ያለሁት። እኔም በጣም ነው ያፈቀርኩት። ታገል አትጃጃል፣ ከልቤ ነው እያወራሁ ያለሁት እና ላይክ አፍቅሬሃለሁ። እኔ እኮ ያብዬ እንትን ነው ገና ካሜራ ስትይዙ ምናምን የሆነ ነገር ልታደርጊ እንደሆነ ገብቶኛል እና አፍቅሬያለሁ። አሪፍ ነው፣ አሪፍ ጨዋታ ነው። ለፋሚሊዎቼም እያስረዳኋቸው ነበረ ስልክ እኔ እንዴት እንደተሰማኝ አላውቅም። ፈልጌው አይደለም ስሜት የተሰማኝ ግን በቃ ሳልፈልገው ነው እንዴት እንደሆነ ምናምን አላውቅም። ግን በቃ ውስጤ አላውቅም እንዴት ብዬ እንደምነግርህ በቃ እፈልግሃለሁ። እግዚአብሔር የምሬን ነው። ስሚ እባክሽ ሌዶሬ እናውራ እባክሽ። እኔ ጭንቅ ነው የሚለኝ። ስለዚህ አይ አትቀልድ ፋገል፣ የምሬን ነው። የእውነት የምሬን ነው። ስለ ሌላ ነገር እናውራ። ስሚ ነገ እኮ ኳስ አለ ማንቸስተር ከማን ነበር? ለምን ትቀልዳለህ? ሁሌ እንደዚህ አይነት በቃ አንተ ሁሌ እንደዚህ አይነት ወሬ ሳወራ ሁሌ እንደዚህ አይነት ነገር ስነግርህ በቃ እየቀለድኩ ነው እያሾፍኩ ነው ምናምን አንተ ትስቃለህ ምናምን። እኔ እኮ ቀልድ መሆኑ እኮ የገባኝ ዳኒን ሳይሆን ካሜራማናችንን ሳይሆን ጭዌ መሆኑ ገብቶኛል። ሶ አሁን እኔ መደንገጥ ከሆነ አልደነግጥም። ለምን ካሜራማኑን እያየሁት ነው። ጨዋታ መሆኑ ገብቶኛል። እንድደነግጥ አይደለም እየቀለድኩም አይደለም ግን እንድትረዳኝ ነው የፈለኩት። የውስጤን ላይክ ሁሌ ስነግርህ አንተ ትቀልዳለህ ትስቃለህ ምናምን አይደለ? እሺ እስከዛሬ ድረስ እሺ በቃ የሆነ ውስጤን ደብቄዋለሁኝ እስከዛሬ ድረስ ሳልነግርህ ቆይቻለሁ ምናምን ገባህ አይደለ? ከዚህ በላይ ግን የውስጤን ስሜት እኔ አፍኜ መቆየት አልችልም። ያብዬ እያመረርኩ ነው። የምሬን ነው። አምረሽ ነው እያወራሽ ያለሽ እኮ እየቀለድኩ አይደለም። የምሬን ነው። ላይክ እኔ አሁን እሱን አታስጨንቀው። ላይክ እሱን እኔ እያወራሁህ ነው። እኔን አውራኝ እንድትነግረኝ እፈልጋለሁ። ፓገል አንተ ለኔ ምንም አይነት ፊሊንግ ከሌለክ ንገረኝ። እኔም መሰቀየት አልፈልግም። በቃ አለቀ። እኔም የራሴን መንገድ እሄዳለሁ። እንዴ ፊሊንግ አለኝ እንጂ ጅላስ አይደለሽ እንዴ? አንቺ ጓደኛዬ እኮ ነሽ። አፈቅርሃለሁ እያልኩክ ነውና ጅላስ አይደለሽ እንድትለኝ አይደለም እየነገርኩህ ያለሁት። አንተ ፍቅር ይዞክ አይተኸዋል አይደለ? እንዴት እንደሆንክ እንዴት እንደነበረ አይተኸዋል ሁኔታ። ያብዬ እኔ ምን ችግር አለ? እስቲ እግዚአብሔርን በይ። የምሬን ነው። እግዚአብሔርን በይ። ያ እግዚአብሔርን አተ እግዚአብሔርን አለች እኮ ያ አያቢ አታረጊው ነው የምልሽ። በቃ ለአንተ ይሄ ነው ፍቅር ማለት። ከዚህ በፊት ፍቅር ይዞኝ አይቻለሁ ያልከኝ ሁሉ ውሸት ነው። ላይክ ይሄ ነው በቃ ቢያንስ እንኳን እኔ አንተ ከዚህ በፊት የተሰማህን ስሜት ተሰምቶኛል እያልኩኝ እየነገርኩ ያለሁት አይደለ? ልክ ነህ ማለት አንተ ጋር ምንም ፊሊንግ ላይኖር ይችላል። ነገር ግን እኔ እናንተ ቢያንስ ባሳለፍናቸው ታይሞች ላይክ ባሳለፍናቸው ነገሮች ያቢ ታይበል እሺ በቃ የሚሰማህን ስሜት ብቻ ንገረኝ። ለኔ የሚሰማህን ስሜት ንገረኝ እና ቁርጡሉ አይቀው ንገረኝ። ያቢ ይሄ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሰጣ ደስ አይለኝም። በጣም ቤስት ፍሬንድ እንዳይኖረኝ የምሰጋበት አንዱ ዋነኛው ምክንያት ይሄንን ነው። በተለይ ያብዬ አንድ አዳምጪኝ። እኔ ይሄንን ነገር 10 ጊዜ ማውራት አልፈልግም። ታውቂያለሽ ከአንቺ በላይ የሚረዳኝ ሰው የለም ብዬ አስባለሁ። ባለፈው ህይወቴ በፍቅር ጉዳይ ከሚታሰበው በላይ ዋጋ ከፍያለሁ። እኔ መግፈል ከሚገባኝ ዋጋ በላይ ከሚገባኝ ቁስል በላይ እኔ ቤተሰቦች እናንተም እንድታውቁልኝ ከሚገባኝ ቁስል በላይ ተሰቃይቻለሁ። አፍቅሬ አውቃለሁ። ምላሹ ግን ጥሩ አልነበረም። ብዙ ነገሮች ሉዝ ለማድረግ ተዳርጌ ነበረ። ብዙ ነገሮችን አጥቻለሁ። እኔ ጥቂት እንኳን ከዚህ በኋላ የትኛዋንም ሴት በፍቅር አይን የማይበት ጥቂት ቦታ የለኝም። የለህም። ስለዚህ የኔንም ፍቅር መቀበል አትፈልግም ማለት ነው። አትፈልገኝም። እኔ እወድሃለሁ አፈቅርሃለሁ ያልኩህ አንተ ለኔ ምንም ስሜት የለህም። በቃ ይሄ ነው ምላሽክ። እየተረዳሽኝ አይደለም? ተረድቻለሁ። እሷ ሌላ ሴት ናት፣ እኔ ሌላ ሴት ነኝ። ግን ይሄ እኮ ነው የሚያስጠላው። በቃ ለምንድን ነው እኔና አንቺ ጓደኛ ሆነን መቀጠል የማንችለው? እኔ አልችልማ። እኔ እዛ ጋር የኔና ያንተ ጓደኝነት ሆኖ ሊቀጥል የሚችል ስሜት የለኝም። የኔ ስሜት በቃ ተቀይሯል። የኔና ያንተ መንገድ እንዲና እንዲህ ሆኗል። ገባህ አይደለ?
እኔ ያንን ይሄ የጓደኝነት ስሜቱን አልፌዋለሁ። በቃ አላቆም ያንን ስሜት። እሺ ምን ላድርግ እኔ? ላይክ ያ ስሜት አይኑርሽ ማለት ትችላለህ? አትችልም። እኔ ምን ላድርግ? አይደለም ግን ታውቂያለሽ፣ የሚሰማኝን ታውቂያለሽ። ለሴት ልጅ ምን አይነት አመለካከት እንዳለኝ ታውቂያለሽ። ልቤ እንደቆሰለ በደንብ ታውቂያለሽ። ከዚህ በኋላ ደግሞ ልቤ ታድሶ ሌላ ሴት ጋር ምንም አይነት ነገር እኔ እኮ በቃ እንደ ሞትኩ ሰው እኮ ነው። ይኸውልሽ ወንድማችን ፍሪኩ ኩላሊት የመጀመሪያ ጊዜ ተበላ አይደል? ሰጣት፣ ሀብትሽ አምኖ ሰጣት። ሁለተኛ ግን የትኛውም ሴት መታ ኩላሊት ብትጠይቅ፣ ቆይ አንድ ያዳምጪኝ፣ ሀብትሽ በጣም ለሚያፈቅራት ሴት ኩላሊቱን ቀድሞ ሰጣት። አትሳቂ፣ የምሬን። ኩላሊቱን ቀድሞ ሰጣት። ኩላሊቱን ተቀበለችው እሷ። ከዛስ ጥላው ሄደች። ቀጣዋ ሴት መታ ኩላሊትን ብትለው ኩላሊቱን ቢሰጣት ይሞታል። ያብዬ እኔ አሁን ላንቺ ያለኝን የመጀመሪያ ፍቅር ሰጥቻለሁ። ላንቺ ሁለተኛ ፍቅር ብሰጥሽ እኔ እሞታለሁ። ቴንክ ዩ። እኔ ደግሞ ላይክ አንተ የተረዳህበትን መንገድ መልሰልኛል። እኔ ደግሞ ልመልስልህ። ያቺኛዋ ሴት ሌላ ናት፣ እኔ ሌላ ነኝ። ያቺኛዋ ኩላሊቱን ወሰደችበት ሰው እኔ ኩላሊቱን ወስድበታለሁ ማለት አይደለም። ሜቢ እንደውም የኔን ኩላሊት ልሰጠው እችላለሁ። እኔ አሁንም ስለ ኩላሊቱ ፎከስ ያደረግሽው አይደለም። እኔም ያስረዳው መጎዳቱ ለልጁ መጎዳት ነው። አንዴ ጉዳት አንዴ ነው የምትጎጁ። ያቢ በተለይ በፍቅር ሲቹዌሽን ውስጥ ስማኝ፣ አንተ ተጎድተሃል አይደለ? እኔ ክስሃለሁ። ላይክ በቃ ልካስህ ነው እያልኩኝ ያለሁት ሌላ ምንም አይደለም። አንተ ከዚህ በፊት ተጎድተሃል፣ አይኖ ተጎድተሃል፣ አውቃለሁ። ሚዲያ ላይ ወጥተህ ሁላ እንደዛ ተናግረሃል። እሺ ይሁን። እኔ ደግሞ ያልኩት ልካስህ በጭራሽ ያቢ ይሄ ነው የሚያስጠላው። አሁን ይኸውልሽ እኔና አንቺ ያለንን ነገር ካሜራማኑም እንትን በይውና ቢያጠፋው አክቹሊ እንትን እንዳትለው እሺ፣ አትልቀቀው። ምን መሰለሽ ያቢ አይሆንም። በቃ እኔ ከአንዴም 2-3 ጊዜ የፍቅር ግንኙነት ውስጥ ለመግባት አይምሮ ሲያስብ እኔ የድሮ ቶርች የተደረኩት በቃ የተሰቃየሁበት የታመምኩበት ህመሞች ሁላ ነው የሚመጡብኝና እኔ ከዚህ በኋላ ስለ ፍቅር ማሰብ አልችልም። እርግጠኛ ነህ? ኦፍ ኮርስ ያቢ በደንብ እንጂ ታውቂኛለሽ። አንቺን ያቢ ከአንቺ በላይ እኔን ጉዳት የሚያውቅ የለም። አንቺ ግን ሆን ብለሽ እኮ ላይክ አትፈልገውም። እኔ ጋር ያለውን ስሜት መቀበል አትፈልግም። ያቢ በጣም ነው የምወድሽ በጣም በዚህ ሰዓት እኔ እንጃ አብረውኝ ካሉ ሴቶች መካከል ላንቺ ያለኝ ቦታ በጣም ትልቅ ነው። ላንቺ ትልቅ ነገር ይሰማኛል። ግን ያ ማለት በጭራሽ ድጋሜ የቆሰልኩትን ደግመሽ ታቆስልኛለሽ፣ ድጋሜ የቆሰልኩትን የታመምኩትን ደግሜ መታመም ፈልጋለሁ ማለት ነው። እኔ በዚህ ሰዓት ከማንም ካንቺም ከኔም በላይ ከሌላም ሰውም በላይ እኔ ራሴን ነው የምወደው። የፍቅር ጉዳይ ከሚታሰቡ በላይ አሳምሞኛል። ታመም ያለው አውቃለሁ። ግን እንዴትም አድርጌ ይሄንን ስሜትሽን ካንቺ ለመውጣት እሞክራለሁ። አንቺ እኔን እንደ ወንድምሽ በጣም ከፍ ግፋ ካለ ደግሞ እንደ ቤስት ፍሬንድሽ እንደ ጓደኛሽ ብታስቢኝ የተሻለ ነገር ማድረግ እንችላለን፣ እንደዛ መስራት እንችላለን። ግን ያቢ በፍቅር ሲቹዌሽን እኔና አንቺ ኢትስ ሃርድ በጣም በተለይ ለእንደኔ አይነቱ ለተጎዳ ሰው ለታመመ ሰው ደግሞ በእንደዚህ አይነት ጉዳይ ላይ ያቢ ምንም አያንስሽም። ቆንጅዬ ነሽ፣ ብዙ ፈላጊ ያለሽ አውቃለሁ። ግን እኔ ልሆንሽ አልችልም ያቢዬ፣ በጣም ይቅርታ። እርግጠኛ ነህ? በቃ ኢትስ ኦኬ። በቃ እኔ ይሄን ጥያቄ ድጋሚ መልሼ አላነሳብህም እና ሶሪ፣ ይቅርታ ካስጨነኩህም ይቅርታ። ማለት በቃ የሆነ አውቃለሁኝ ይሄን ስሜቴን አውጥቼ ስናገር ምላሽክ ይሄ እንደሆነ አውቅ ነበረ። ግን ቢያንስ እንኳን እድሌ ላይክ በቃ ውስጤ እንደዛ ከሚጨነቅ ምናምን ነገር የውስጤን ስሜት ልንገርክ ብዬ ነው እንጂ ምላሹን አውቀው ነበር። ኢትስ ኦኬ። ለማንኛውም ግን ሶሪ፣ ይቅርታ ካስደበርኩ። ኖርማል ነው። እኔ ይቅርታ፣ እኔ ነኝ ያስደበርኩሽ። እኔ በጣም ይቅርታ። ስሜትሽን በዚህ ልክ መጉዳት አልፈልግም። ታውቂያለሽ፣ በጣም የምጨነቅልሽ ሰው ነሽ። ግን ከራሴ በላይ ልወድሽ አልችልም። ያብ እኔ ራሴን የገባሁበትን ጦስ አውቀዋለሁ። በፍቅር ጉዳይ ምን ያክል እንደተሰቃየሁ አውቃለሁና አም ኖት ሬዲ፣ ለዚህ ዝግጁ አይደለሁም እንደ አዲስ የፍቅር ግንኙነትን ለመጀመር። አዳም ብቻውን ሲኖር ሰላም ነበር። ሔዋን ከመጣች በኋላ እኮ ነው የተበጠበጠው። እና ሰላም ነው አሁን እግዚአብሔር ይመስገን። እኔ በጣም ደህና ነበርኩ። ግን በጣም ይቅርታ እና አንድ ነገር የምጠይቅሽ ነገር ይሄንን ነገራችንን ወይ ደግሞ አሁን የተሰማሽ ስሜት እኔ እንጃ ቢችል ይሄ ጓደኝነታችንን አሁን ያለውን አብሮነታችንን ባያሳጣን ደስ ይለኛል። አመሰግናለሁ። በቃ ለዚህ ነበር የፈለኩክ ላይክ እኔ ፋሚሊዎቼ እንዲያውቁልኝ ፈልጌ ነበረ።
ለዛም ነው እንደዚህ ያደረኩት እና ምላሽ ከሆነ እንግዲህ ፋሚሊዎቼ ምላሹን ሰምተናል። ስለዚህ ምንም አዲስ የሚመጣ ነገር የሚቀየር ነገር የለም። በቃ እሱም የራሱን መንገድ ይቀጥል፣ እኔም የራሴን መንገድ ይቀጥላለሁ። ኦኬ አመሰግናለሁ። ላይክ እሺ ብለኸኝ ስለመጣክ ስለሰማኸኝ አመሰግናለሁ። ጨረሽ? በቃ ጨርሽ። አስተላልፈው በጣም ይቀር ያብዬ እናወራለን አይደል? ያ እናወራለን። ኦኬ ችግር የለም እናወራለን፣ በደንብ እናወራለን። ስልክ ምናምን አዘጊብኝማ። ምንም ዘጋባለሁ። ፍሬንድሺፕ ነው አይደል ያልከኝ? ችግር የለም። እኔ ምርጫህን አከብራለሁ። ኦኬ እኔ አንተን ምርጫ አከብራለሁ። እንደዛ ቢሆን አሪፍ ነው። ያብዬ አለው በቃ አንተ እግዚአብሔርን እየጠበቅኩ ነበር። ናና እስከልድ ነው አክ ፍራንክ ነው። አንተ ግን እስማ ለፍቅር አትሆንም ግን ፍራንክ ነው በይኝ በእግዚአብሔር ና ፍራንክ ነው። እኔ ፍሪኩን ሳይሆን እንደ ፍራንክ የመሰለኝ ግን እግዚአብሔርን ለምን አልሽ ታዲያ? አንተ ግን በቃ ለፍቅር የሚሆን ሰው አይደለም በእውነት እግዚአብሔርን አንቺ መብራድዬ ተመስገን። አይ ግን አየህ አንቺ በዚህ ጭንቅላት ፍቅር ይታሰባል? አይታሰብም። እንዴት ይታሰባል? እንዴት ፍቅር ይታሰባል? እኔ ፋራውን እኮ ነገርኩሽ እኮ እሱ ካሜራ ደቅኖ የምታወሪው ወሬ እንዳለ ፕራንክ ነው ብያለሁ። የኔ ውድ ኧረ እግዚአብሔር ይስጥሽ፣ እግዚአብሔር ይስጥሽ። ኡፍ ተረፍክ ዳንክ አይደለም ያብዬ ምን እንደሆነ ታውቂያለሽ? በጣም ውስጤ ይኸውልሽ ሁለት አይነት ልብ ውስጥ ነው ያለሁት እና ስሄዱላ እየጠበቅኩ ነው ፕራንክ ነው ብለሽኝ እስክመለስ ነው እየጠበቅኩ የነበረው። ኧረ አንተ ግን በቃ ለፍቅር ያለህ ቦታ ይሄ ነው ማለት ነው በቃ። ውይ ያብዬ እያወቅሽ እኔ እንጃ ከአንቺ በላይ የሚያውቅ የለም በዚህ ልክ። እኔ ግን እንኳን አላፈቀርኩ አፍቅሬህ ቢሆን ኖሮ ግን በቃ በጣም ከባድ ነበር። ኧረ እኔ ወድ እንዳታፈቅሪኝ ጭራሽ ደግሞ ተማመንብሻለሁ። መቼም አታፈቅሪኝ ተማመንብሻለሁ ጥግ ድረስ። የኔ ወድ ቤተሰቦች እንግዲህ እንደዚህ ከሆነ ፕራንኩ ያበደ ነው። አንተ ግን ምንም ማለት ነው ለምን ልቤን ስሚ ለምን ምን ሆነክ እንዴ ያቢኔ አስበሽዋል? አሁን አንቺ የምር ለኔ የፍቅር ስሜት ኖሮሽ እኔ እንደዚህ አይሆንም ምናምን ብዬሽ እሺ ቢሆንስ ኖሮ ግን ያብዬ እኔ ከልቤ ነው የመለስኩልሽ። የምርህን ወደድሽም ጠላንም እኔ አንቺን ለማስደሰት ስል እኔ መጎዳት የለብኝም። ሶ ያለሁበትን ነገር አውቃለሁ፣ ህመሜን አውቃለሁ። ሶ ለዛ ነው በቃ የተውኩት። አትሆንም ግን አትሆንም፣ በተአምር አትሆንም። ወድሽ ግን ያብዬሽ አትሆንም ጌታ ናት እና እንሂዳ ቃይሽ የኔ የሆነ የምናገራቸው ነገሮች መዝጊያ ነገሮች አሉኝ። አንተ የራሳችሁ ጉዳይ፣ እኔ ምን አገባኝ። ቤተሰቦቼ በጣም ነው የምወዳችሁ። ከቤቴ አንጦርጡ ላይ ሳመጣ እዚህ እመጃችሁ። ለማንኛውም እኔ ሊዳ እሺ ጠብቀኛለሁ። መኪና ውስጥ ጠብቃችኋለሁ። በዚህ ጋር ዱጣ በዛ ነው የመጣው። እመጃችሁ ሆኖ እሺ፣ ዝናብ እንዳይመጣ እሺ። እና ፋሚሊዎቼ እንዳያችሁት ነው ላይክ የጠበኩት ነገር ነው፣ ግን ላይክ በጣም ነው የሚያመው በእውነት። እናንተ በእኔ ቦታ ሆናችሁ ብታዩት ኖሮ ትረዱኝ ነበር የሚሰማኝ ስሜት። በቃ ላይክ እኔን እንደመጠቀሚያ ያህል እንደተጠቀመብኝ ያህል ነው እኔ ውስጥ እየተሰማኝ ያለውና አንድ ሴት ጎዳችኝ ብሎ በዚህን ያህል እኔን ማስቀየሙ፣ ቢያንስ እንኳን የውስጤን ስሜት መረዳት አለመቻሉ፣ አሁንም እንደምታዩት ስቆ ምናምን ደስ አለው ምናምን ነገር ግን ለእኔ በጣም ከባድ ነው። እኔ አላቅም በቃ ምን እንደማርክ። በራሴው ፍቅር በራሴው መውደድ ባመጣው ጣጣ ዛሬ ስላንተ እንዴት እስካፌ ክፉ ቃል በቃ ትቅረጸኝ። ደህና ሁን ፍቅሬ ደህና ሁን፣ ደህና ሁን ፍቅሬ ደህና